ዝም ብሎ መናገር ሳይሆን በማስረጃ እኔ አሁን ለምሳሌ ከአያና ጋር በተያያዘው ነገር አላለም አንዳንዱ ብሏል እያሉ ካለ ነው የምላቸው። አሁን አያና ከእንደዚህ ጋር አያና ከዚህ ጋር አንስቶ ራሱ የሰጠው አረፍተ ነገር ያሳፍራል። እና ደውልለት እኔ ለብቻ የምችለው ጉዳይ አይደለም። አይቶ ችግር የለውም። እኔ አንድ ላደርገዋለሁ፣ ምንም ችግር የለውም። እሱ ሳይሆን አቴንሽናችን ዳይቨርት አይሁን። ተሲን እንስማ፣ ከዛ በኋላ ጠቅልለነው እንሄዳለን። ማህበረሰቡ የሚይዘውን ይዛል። እኛ ፖሊስ አይደለንም። እዚህ ውስጥ ሶሻል ሚዲያን ተገን በማድረግ የሚፈጠሩ ነገሮች ይሄ እኮ ለሁላችሁም የሚጠቅም ነገር ነው። አጭበርባሪ የኔ ነህ ብሎ አይምርህም። በዚህ ውስጥ ሁላችሁም ተጭበርብራችሁ ሊሆን ይችላል። ስለዚህ በዛ ሁሉ መርዳት ያለብን። ተስ የቀጥል ሶሪ ስላቋረጥኩ እና ከመጀመሪያም ጀምሮ ይሄ ጋጋታ እየቆየ ብዙ ሰዎች በጣም ደጋግ ኢትዮጵያውያን ከዚህ ሶሻል ሚዲያ ላይ አጥተናል። ብዙ ሰዎች በጣም ብዙ ሰው የሚረዱ በጣም ብዙ አቅም ያላቸው ሰዎች ከሱ ጋር በመነካካት ከሱ ጋር በመሰዳደር በሱ የተነሳ ህዝብ ተነስቶባቸውም ከዚህ ሚዲያ ላይ ተነስቷል። እና ይሄ ነገር ለምንድን ነው የማይቋጨው? በቃ እናንተም ትሄድ የምታደርጉት ነገር ከሆነ አርጉት፣ እሱም ያርግ። ከፈለገ እኔ ማናጀሩን እዚህ ቲክቶክ ላይ መጥቶ የመቄዶንያ ማናጀር ቁጭ ብሎ ከእናንተ ጋር እንዲያወራ ማድረግ ይችላሉ። አሁን ራሱ የተደወለልኝ ስልክ ከመቄዶንያ ማናጀር አቶ ቃል ነው የደወለልኝ እና ገብቶ ከእናንተ ጋር መወያየት ከፈለጋችሁ በአካውንቱ በመቄዶንያ በዋናው አካውንት መጥቶ እዚህ ጋር ቁጭ ብሎ መነጋገር ይችላል ማለት ነው። ዋናው ማናጀራቸው ማለት ነው የመቄዶንያ። ከዛ ሲቀጥል ይሄ ጉዳይ ባይዜ ያቀረብኩትን ቻሌንጅ ልንገርህ፣ ቀላል ማከራከር። ለምሳሌ እኔ የሚጠበቅብኝን ወይ ሎኒ ማኛ ወይ እዚህ ላመናቸው ሰው ትራንስፈር አደርጋለሁ። ከዛ በኋላ እሱ $700,000 ትራንስፈር ያደርጋል። የእሱ $700,000 መግባቱን ካረጋገጠን በኋላ ነገሩ የኔ አባት እኔ የለውበት ነገሩ $700,000 ለመቄዶንያ መግባቱን ካረጋገጠን በኋላ የእኛ ገንዘብ አስቀድማችሁ በመረጣችሁት ሰው የተቀመጠው ገንዘብ ለመቄዶንያ ገቢ ይሆናል። ካልሆነ አረንጓዴውን አልጫንም ፋራ እንፈልግ። መብረቅ እናንተን መብረቅ ስንት ጊዜ ደጋግሞ የሚመታችሁ ይገርባችኋል። እንዲህ መብረቅ ደጋግሞ ተስ ይቀጥል። በጣም ይቅርታ ተሲ፣ አሁን እንዳልከው ከሆነ ሰውየው ስለደወለልህ ሌላ አንዱ ውሸት የሚያዝበትና $20,000 አስገብቻለሁ ብሏል። እስኪ ሰውየውን ጠይቀው። $20,000 የለም ቼክ እያደረኩ ነው፣ ቤተኛው አካውንት ነው ብሎኛል። እግዚአብሔርን ነው የምነግራችሁ፣ ቤተኛው አካውንት ቼክ እያደረኩኝ ነው ብሏል። ካላመናችሁ እኔ ዋናውን ቲክቶክ ላይ ግባ ብዬ አስገባዋለሁ ከፈለጋችሁ። ይሄ ግን እንደ ትልቅ ድርጅት እኔ እንጃ ገባል